አንድ ሴት የውሸት አፈቅርሃለሁ እያለች ከሆነ ወይንም ደግሞ አብራህ ያለችው ከልቧ ፍቅር ይዟት ካልሆነ በእነዚህ ነገሮች ማወቅ ትችላለህ። ፍቅረኛዬ ብለህ የያዝካት ሴት ዛሬ ላይ እነዚህን ነገሮች የምታደርግ ከሆነ በቻልከው አቅም ከዚህ ሪሌሽንሽፕ ውስጥ ለመውጣት ሞክር። አሁን ከምነግራችሁ 8 ነገሮች መካከል ከ5 በላይ እያደረገች ከሆነ ከዚህ ሪሌሽንሽፕ ውስጥ ለመውጣት ማሰብ እንዳለብህ ላሳስብህ እወዳለሁ። ይህ ስለ ፍቅር ነው። ቻናላችንን ሰብስክራይብ አድርጋችሁ ስለምትከታተሉ እናመሰግናለን። ቪዲዮ እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ፣ ስለ ወደፊት ምን እንደምታስብ ጠይቃት። ከልቧ የምትወድ ሴት ስለ ነጋችሁ አንተ ከመጠየቅህም ከማሰብህም በፊት እሷ አስባና አንሰላስላ ትጨርሳለች። ሁሉንም ነገር ፕላን ታደርጋለች። ነገ ላይ ካንተ ጋር የምትኖርበትን ቦታ፣ መውለድ የምትፈልጋቸውን ልጆች፣ ምን አይነት ኑሮ እንደምትኖሩ እያንዳንዷን ነገር ፕላን ታደርጋለች። ምክንያቱም ዛሬ ላይ የያዘችው ህይወት ነገ ትዳር ተብሎ ቤተሰብ እስከሚባለው ደረጃ እንደሆነ በደንብ ጠንቅቃ ታውቃለች። ስለዚህ የነገ ህይወታችሁ የእውነት የምታፈቅር ሴት ፕላን ታደርገዋለች። ከልቧ ያልሆነች ሴት ግን በተቃራኒው ምንም ፕላን ስለሌላት ግራ ይገባታል። በቃ እንሆራለን እግዚአብሔር ከፈቀደ ምናምን ብላ ታልፈዋለች። እዛ ወሬ ላይ አትቆይም፣ ወዲያው ወሬ ታስቀይሳለች። የእውነት የምታፈቅር ሴት ግን አይሰለቻትም። እስኪ ስለ ወደፊት እናውራ፣ ስለ ነገ እናውራ እያለች በራሷ ነዝንዛ ታስወራለች። ስለዚህ እዚህ ጋር በትንሹም ቢሆን ላንተ ያላትን ፍቅር መፈተሽ ትችላለህ። ስለዚህ ስለ ነገ ምንም እቅድ፣ ፕላን፣ አላማ ከሌላት ዛሬውኑ ከዚህ የፍቅር ግንኙነት ውጣ፣ ወይንም አብራህ ያለችው ሴት ከልቧ አለመሆኑን ማወቅ ትችላለህ። ሁለተኛ፣ ለስሜትህ ግድ አይሰጣትም። ምንም አይነት ሁኔታ ውስጥ ብትሆንና ምንም አይነት ስሜት ቢሰማ ምንም ግድ የላትም። ቢከፋህ፣ ብታዝን፣ ብትጎዳ፣ ብታለቅስ አይዞህ ምናምን ብላ ወደ ራሷ ህይወት ትመለሳለች እንጂ ሀዘኔ ብላ ከጎንህ አትቆምም። ላንተ ስሜት ተጨንቃ ምን ያስባል፣ ምን ይሰማዋል፣ ምን አይነት ሁኔታ ላይ ነው ያለው፣ ምን ላድርግለት፣ ምን ቢሆን ይሻላል ብላ አትጨነቅም። የእውነት የምታፈቅር ሴት ትረዳሃለች። ባትነግራት እንኳን አይንህን ብቻ አይታ ስሜትን ለመረዳት ትሞክራለች። ከልቧ ያልሆነች ሴት ግን አትሰማህም። ምንም አይነት ሁኔታ ውስጥ ብትገባ አትጨነቅልህም። ምክንያቱም እሷ ትወና ላይ ነው ያለችው። ስላንተ ማልቀስ፣ ስላንተ ማዘን ምንም አይመለከታትም። የእውነት የምታፈቅር ሴት ግን ያንተ ትንሽ እንባ ማቅረርና መከፋት ግድ ይሰጣታል። ያንተ ትንሽ መከፋት ያስጨንቃታል። ለምን ካልክ ልታጣ ስለማትፈልግ ነው። ምክንያቱም ትክክለኛ ፍቅር ውስጥ ያለ ሰው የሚወደው ሰው ተጎድቶ አርፎ መቀመጥ አይችልም። የምትወደውና የምታፈቅረው ሰው ሲጎዳና ሲከፋ ስታይ ውስጥህ የሚሰማ የተለየ ስሜት አለ። ያ ስሜት ደግሞ የውሸት ፍቅር ውስጥ ስለሌለ ይህችህ ከልቧ ያልሆነች ሴት ከዚህ ስሜት ነፃ ነች። ስላንተ ምንም ግድ የማይሰጣት ከሆነ ያንተ ማዘን፣ መደበር፣ መከፋት ምንም የማይመለከታት አድርጋ ካንተ ጋር ፍቅሯን እየመራች ከሆነ ብትዘጋጅ የተሻለ ነው። ሶስተኛ፣ አስመሳይ ሴት መቼም ቢሆን ይቅርታ አትጠይቅህም። የውሸት ካንተ ጋር ፍቅር የጀመረች ሴት ክብሯን ትጠብቃለች እንጂ ምንም ብታጠፋ ይቅርታ አትጠይቅህም። አንዲት ሴት የእውነት ስታፈቅርህ ክብሬ ምናምን አትልም። ትኩረቷ አንተን ማፍቀር ላይ ብቻ ነው። ኢቭን ይሄ ነገር ትክክል ነው ብዬ ባላምንበትም እንኳን ጥፋት ሰርተህ በአንተ ጥፋት ይቅርታ ልትጠይቀው ሁሉ ትችላለች። አራተኛ፣ ካንተ ጋር የትም ቦታ መታየት አትፈልግም። ላግኝሽ ስትላት ማታ ወይንም ደግሞ ሰው የማይበዛበት ቦታ ልትቀጥረህ ትችላለች። ካንተ ጋር ሰዎች ባሉበት ላለመገናኘት ሰበብ ትደረድራለች። አንዲት ሴት ያላመነችበትንና ያልፈለገችውን ግንኙነት ሰው እንዲያውቅባት አትፈልግም፣ በተለይ ጓደኞቿ። ስለዚህ በተቻለው አቅም ልትደብቀው ትሞክራለች። እንገናኝ ስትላት ሰው የሌለበት ቦታ፣ ወጣ ያለ ቦታ፣ ከሰዎች ለመደበቅ የሚመች ቦታ ነው የምትቀጥረ። ስለዚህ ነቃበል። በትክክል ያመንክባት ሴት ከሆነችና ከወደድካት የእሷንም መውደድ ትክክለኛነቱን አስተውል። አምስተኛ፣ ተይ ያልካት ነገር ይብስባታል። ይህ ከቁጥር 2 ሀሳብ ጋር ይመሳሰላል። ያንተ ስሜት፣ መከፋት፣ መጨነቅ፣ መደበር ግድ አይሰጣትም። ይህ ነገር ያስከፋኛል፣ ያስደብረኛል፣ እባክሽን ነገር አታድርጊ ያልካት ነገር ይብስባታል። እንደውም ደጋግማ ታደርገዋለች። ምክንያቱም ስላንተ ስሜት አያገባትም። ተይ ያልካትን ነገር ደጋግማ እያደረገች ከሆነ ይህች ሴት እንደምታፈቅርህና ከዛች ሴት ጋር የፍቅር ስሜት መኖሩን መጠራጠር አለብህ። አንዲት ሴት ስታፈቅርህ በህይወቷ በጣም የምትፈራው ነገር ያንተን ስሜት መጉዳት ነው። የምትወድ ሴት በቻለችው አቅም ትጠነቀቃለች። ተይ ያልካትን ነገር ወዲያው ትተዋለች።
ካንተ ጋር ምንም አይነት ክርክርና ሙግት አትፈጥርም። ተያልካትን ነገር ስትተው ታያታለህ። ስድስተኛ ለመለየት ትቸኩላለች። የሆነ ነገር በተፈጠረ ቁጥር ካንተ ጋር ስለመለየት ታወራለች። ይህንን ለምን አደረግሽ ወይንም ደግሞ ይህንን ለምን ተውሽ እያልክ ውስጥ ያለውን ጥያቄ ስትጠይቃት በቃ ከደበረህ እንለያይ፣ ካልፈለከኝ ለምን አትተወኝም፣ ለምን ትተኸኝ ሌላ ሴት ጋር አትሄድም ትላለች። የሆነ አጋጣሚ ባገኘች ቁጥር መፍትሄ ከመፈለግ ይልቅ መለያየት ጎልቶ የሚታያት ሴት ትሆናለች። ከዚች ሴት ጋር በምንም ተአምር ፍቅርን ልታገኝ እንደማትችል ወቀው። ሰባተኛ ስለ ቤተሰቦቿ አትነግርህም። ስለ አንተ ቤተሰቦችን ማወቅ አትፈልግም። አንድ ሴት የእውነት አንተን ስትፈልግህ የእውነት ካንተ ጋር ያላት ግንኙነት ጠንካራና እስከ ትዳር መድረስ የሚችል ግንኙነት እንዲኖራት ስትፈልግ ቤተሰቦቿን ታቀራርባለች። እህቶቿን፣ ጓደኞቿን ቀስ እያለች ታስተዋውቃለች። ያንተንም ቤተሰቦች፣ እህት፣ ወንድሞች፣ ጓደኞች ለመተዋወቅ የተቻላትን ታረጋለች። ይህ ማለት በመሃላቸው የሆነ ነገር ቢፈጠር በጓደኞች ወይም በቤተሰቦች አማካኝነት ግንኙነታቸውን ለማጠንከርና ክፍተታቸውን ለመዝጋት በዚህ መንገድ ትጠቀማለች ማለት ነው። ይህች ሴት ግን ያንን አትፈልገውም። ካንተ ጋር ያላት ሀሳብ ከዛሬ የዘለለም አይደለም። የሆነ ጊዜ ላይ እንደምትተው ስለምታውቅ ከጓደኞቿ ከቤተሰቦቿ ጥግ አታደርስም። ያንተን ጓደኞች ያንተንም ቤተሰቦች ልታቀራርባት በሞከርክ ቁጥር በዛው ልክ ትሸሻለች። ምክንያቱም ይህንን ግንኙነት ቀጣይነት እንዳይኖረው እያሰበች ስለሆነ ነው። ስምንተኛ ሌሎች ወንዶች እሷ ላይ ድል እንዳላቸው እንዲሰማቸው የሚያደርጉ ፖስቶችን ፖስት ታደርጋለች። ለምሳሌ በጣም የተገላለጠ ገላ የሚያሳይ ወይንም ደግሞ ጥብቅብቅ ያለና ወጣ ያለ አለባበስ እየለበሰች ፖስት ታደርጋለች። የወንዶችን ትኩረት የሚስብ ወንዶችን የሚጠራ ፎቶዎችን ትለጥፋለች። አሁን ከዘረዘርናቸው ነገሮች ከ5 በላይ ምልክቶችን እሷ ላይ የምታይ ከሆነ ይህች ሴት አብራህ ያለችው ከልብ በመነጨ ፍቅር ሳይሆን በማስመሰል ነው። ይህ ስለ ፍቅር ነው። እዚህ ድረስ ተከትላችሁ ስላዳመጣችሁኝ አመሰግናለሁ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ እንዳትረሱ። ቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።